ደማማ 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 ደማማን ደማማ 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 ከዛ እንዳጋጣሚ ወንድዬው ወደ ሽንት ቤት ሲሄድ ጠብቆ እዚህ አርጓን ጠልጥሏል። ዶላር ናምጣ ብሎ ሰጠሁት እንዳትኝ ለምን ማናፍቂ ያለኝ እኮ የቅድሙ አንቺ ቦርሳዬ ውስጥ አዎ በቃ ስሜት አይሆኝ ረሳሁት ሻሻር አዎ ኦልሬዲ በቃ ክልትው ብያለሁ ፍቅር ምነው ዛሬ ደግሞ ጭንቅ ይላል ሆዴ ጭንቅ ጥብብ ይልብኛል ሆዴ እንዲህ አይደለም ወይ የወትራው ልማዴ ጭንቅ ጥብብ ይልብኛል ሆዴ አማን አይደለም ወይ ሰላም አይደለም ወይ አገሬ የትውልድ መንደሬ ወይ ገና ሳይጀመር እንዳንላቀስ ሚሚዬ ድምፅሽ ራስሽ ሀገር ራስሽ ሰውን ወስደሽ በቃ የሆነ ገጠር በጣም ተፈጥሮ ንጹህ ቦታ እንዲሆን በድምፅሽ ይዘሽው ነው የምትሄጂው። እንኳን ደህና መጣሽ። እንኳን አደረሰሽ። እንኳን አብሮ አደረሰሽ። በያላችሁበት እንኳን ለዳግመ ትንሣኤ በዓል በሰላም አደረሳችሁ እንላለን። በዓል ሲመጣ መቼም በሀገር ውስጥም ከሀገር ውጭም ያላችሁ ልባችን ሁሉ ወደ ሀገር ቤት ይመለሳል። በህይወት አጋጣሚ ከሀገራችን ብንወጣም በልባችን ብዙ ስፍራ አለ። ከዛ ውስጥ በጣም ትልቁና አንዱ ሙዚቃ ነው። ግጥሞች፣ ዜማዎች ልባችንን ፍጹም ወደ ነበርንበት ሀገር እንዲወስደን እና በጣም እንግዲህ የነበሩንን ጊዜያቶች የነበሩንን ሰዎች የሚያስናፍቁን ደግሞ ጥበበኞች አሉ። ልባችንን ከሚወስዱት ደግሞ ትልቅ ድምፃዊዎች መካከል አንዷ ናት ሚሚ ሙሉቀን። በጣም ልብን የሚሰርቁ እነ ከናውቴ ጭንቅ ይላል በጣም ቆንጆ ቆንጆ አሁን ደግሞ በቅርብ ያወጣችው ጎንደርኛ ሙዚቃ ብዙ ሰዎች በሚሊዮን የሚከታተሉት የሚወዱት ነው። የራሷ የምሽት ቤት ወሰን ከፍታ በጣም የሀገራችን ብቻ ሳይሆን የውጭ ሀገር ዜጎች የሚደመሙበት ቤት ነው። እንኳን ደህና መጣሽ ሚሚ። እንኳን አደረሰሽ። እንኳን አብሮ አደረሰ። ድርብብ ያልሽ ከዚህ በፊት ቃለ መጠይቅ ሳረግልሽ እንዴት አይነት ደርባባ ራሱ ባህል ናት ይልሻል። አመሰግናለሁ። በዓል እንዴት አለፈ? በጣም ቆንጆ ነው። የእናንተ በዓል ስራ ላይ ናቸው፣ በጣም አድካሚ ነው ይባላል። እንዴት አሳለፍሽ ፋሲካ? አዎ ፋሲካ ማለት ሰው እንደገና ምናምን አይሆንም እንዳልሽው ቀን በዓሉን ካከበረ በኋላ ማታ ወጣ ብሎ ሙዚቃ ባህላዊ ሙዚቃ የሚሰማበትን ቦታ ይመርጣል። ስንት ጊዜ ሆኖ ከከፈትሽ ወሰንጋ ቤትሽ? አመት አለፈ። እንደምትሆን ነው። ምን ይባላል ስሙ? ውዛራ የጥንት የፋሲለደስ መጠሪያ ነው ወይስ? አዎ የጎንደር ውስጥ የጎንደር ራሱን ችሎ ነው። ራሱን ችሎ ጎንደር ስታንሽ ጎንደር ካፈራቻቸው ድምፃውያን ነሽ። ትንሽ እስቲ አስታውሽ ልጅነትሽን። ልጅነቴ ረባሽ ነበርሽ እንዴ? በልጅነት ስታድጊ ነው እንደዚህ? ስጫወት ጠዋት የወጣው ማታ ነው የምገባ። እዛ መንደር ውስጥ በቃ ቅምሽ ትጫወቻለሽ፣ በማሳው ትሄጃለሽ ምናምን ድብብቆሽ ትጫወቻለሽ። ገጠር ውስጥ ነው ተወልጄ ያደግኩኝ። እና ግን ያው አቤት አልገኝም። ያው ረባሽ አቤት እስከሚረብሽ ከውጭ የሚረብሽ እንደው የለም። ግን እዚያው ሰፈር ውስጥ ነው ጓደኞች ምናምን እቃቃ ትጫወቻለሽ። ዋንዛ ጠላ እንጠምቃለን ምናምን። ጎበዝ ነሽ። ሙያ ላይ አትታሚም ማለት ነው? ኧረ አልታማም። እውነት ጠላ ጠጁን ትጠምቂያለሽ ነው ሁሉን? አይ ጥሩ። ይሄ ዘፈን እኮ አንጎራጓሪ ብዙ ጊዜ አይ ቤት የለም እንዳይባል። ኧረ ሁሉ ነገር ማለት አገር ቤት የምንሰራውን በሙሉ አሁን ቤቴ እጠቀማለሁ። ከዛ በኋላ እዛው አደግሽ? መች መጣሽ ወደ አዲስ አበባ? እዛ ነው የጀመርሽው ሙዚቃንም እኮ የጀመርሽበትን ንገሪኝ። አዎ እዛ አንጎራጉር ነበረ ማለት ዝምሽ በከብት ምናምን ትንሽ አንጎራጉራለሁ ማለት አስገብሸኛለሽ ሸኝና ወደ በረሃ ምናምን ስለሆኑ ግማሽ ላይ እንትንና ወንድሞቼ ይቀበሉኛል። እኔ ዝር ወደ ቤት እመለሳለሁ። ግን ጥምቀት ሲሆን አሸንዳ ሲሆን በቃ በዓላት ምናምን ሲሆን ሰርግ ምናምን ሲሆን ተሰብስበን እንጨፍራለን። ጀሪካ እየመታን አውጪው አንቺ ትመስኛለሽ ሙዚቃ። አዎ እስቲ በልጅነት ስትጫወቺ የነበረው ሚሚ ያንቺን ጠርቼ ነው ዛሬ ታዩ። ጉንፋን ያዘኝ የለ ድምጼ እንትን የለ አለው መላ መላ አለው መላ ጥርስህ አለው መላ አለው መላ የገጠሬ ነህ ሆይ አለው መላ ወይስ የከተማ አለው መላ ናንዬ አለምና ናዬ
ናንዬን ዓለምና እናይ እያለ ነው። ደስ ሲል ከዛ ያ ቀላል አይደለም። በልጅነት እኮ ነው ድምጽ የሚገራው ይባላል። በደንብ እየተጠረገ አብረሽ እየተለማመድሽው ከዛ ወደ ዛሬ ሚሚ የምትታወቅበት ስንት ዓለምን የምትዞርበት ዘፋኝ ያደረገሽ። ቤት ውስጥ አለ እናት አባት እህት በዚህ ባንቺ ውስጥ ያለፈ? ወንድሞች እንትን ይላሉ። እናቴ ገበሬ ነች፣ አባቴም ገበሬ ነው። ግን ወንድሜ እንደውም ዩቲዩብ ላይ እሰራለሁ በፊት እነ ማሪቱ ጋር ምናምን በጣም ጎበዝ ነው። በጣም ከአንቺ በፊት ነው ከአንቺ በኋላ? ከኔ በፊት አሁን ነው እንደውም በህይወት የሞተብኝና በጣም ጎበዝ ዘፋኝ ነበር። ነፍሱን ይማር። ከዛ አንቺ ተከተልሽዋል? አሁን ከዛ እኔ ተከተልኩ። ሚሚ ያሉሽ ግን ሲወልሽ ወይስ አሁን ከዘፋኝነቱ በኋላ? ሚሚ የሰፈር ስሜ ማለት የወንድሞች አሁን ቆንጆ ቆንጆ ስም ነው ያላቸው። እሺ የእኔ ግን ሚሚ ተባልኩና እዚህ መጥቻ አልቀየርኩት። ማን ነበር ግን ስምሽ መጀመሪያ ከሚሚ በፊት? ይዛብሽ ማለት አባት የሚጠራኝ ነው። በሰፈር ግን ሚሚ ነው የምታወቀው። አዎ ምክንያቱም አሁን ይዛንሽ ማንም የሚያቀኝ የለም። አዎ ሚሚ ነው። ከዛ የት ገባሽ? ልክ መጀመሪያ ወደ ሙዚቃ ስታስቢ ቤት ዘፋኝ ወይም አንቆራቋሪ አዝማሪ ቤትን በደንብ ተገርተሻል? ከዛ ብጻት ጋር ገባ። እዛ ነበርኩኝ። ብጻት ስዩ? እውነት። እሺ ብጻት ጋር ገባሁ። እዛ ጋር ስዘፍን በቃ ሰው ከስተመር በጣም ነው የምዘፍን። ጎበዝ ነበርኩ። እንዲያውም ግን ከስተመር ሚጡ ነው የሚሉኝ። ከዛ እሷ ጋር ቆይቼ እንደ ልቤ ጋር ቆይቼ ፈንድቃ ቆይቼ አሁን ፈንድቃ ሲፈርስ ለምን የራሳችን አንሞክርም ምናምን አለና ሰላምነሽ ዘመነ የሚባል ፈንድቃ ሲፈርስ እሺ በቃ የራሳችን ለምን አንሞክርም ብለን እኔና ሰላምነሽ ዘመነ የራሳችን ውዛራ የሚል ለሁለት ነው የከፈትነው። እሺ የራሳችን አሁን አመት ከምናምን ፈንድቃ እንደፈረሰ ወደ ወሰን ሄድን። እንዴት ነው አሁን ሰው ይመጣል እዛ? ወሰን ትንሽ ከተማ ወጣ ይላል። ግን አንዳንድ ሰው ምነው የሚገጠር ውስጥ ገባሽ ምናምን ይላል። ይሄን ድምጽ ለመስማት ግን አይደለም ወሰን አሬ ይመጣሉ፣ በጣም ይመጣሉ። ግን ማለት ትንሽ ራቅ ይላል ይባላል እንጂ ቅርብ ነው እኮ። ቅርብ ነው። መገናኛን አልፈሽ ከመገናኛ እንደ ታክሲ ነው። በታክሲ እንኳን በመኪና ደግሞ 5 ደቂቃ መገናኛ። አዎ ወሰን በደንብ አሰለፈሽ መርጋ ፊት ለፊት ጭፈራ ቤቶች መደዳዎች አሉ። ያው የኛ ሙዛራ ነው። ከዛ በፊት ግን አወጣሽ የራስሽ ሙዚቃዎች እንዴ? በጣም ቆንጆ ሙዚቃዎች አሉ። ቆንጆች አሉ። ግን በጣም ጆሮ የገባሁበት ስለ ኮረና ሻሻ ሚል ረሳሁት። ሻሻ ሚል ስለ ኮረና። ከዛ ማለት ትንሽ ገባልኩና ከናውቴ ቅርብ ነው የወጣው። ቅርብ ነው የወጣው። በይልኝ በእናትሽ በኋላ በደንብ ነው በመድረክ ከናውቴ ያገር ልጅ ከናውቴ ወይ ደምህ ወይ ደሜ ከናውቴ አንተ ልጅ ከናውቴ ወይ ደምህ ወይ ደሜ ጎብላሌ ዳገቱን አግዘኝ አፈፋን አርገኸኝ ጀማመረኝና አደረሰኝ ፍቅር ከናጅሬ መንደር ጎጃም እንዴት ልቅር ብቸና ዱር ቤቴን ወይም ደጋዳሞት አደራ ጠብቀኝ በፍቅር እንዳልሞት ደማማ እንዴት ነው በሉልኝ ዙሪያ ጎጃምን ትቻ መሄዴ ነው ነገር ዓለሙን ትጠኖኛ ራሱ ወደ ወሰን ወደ አንቺ ቤት መምጣት አለበት። ይሄ በደንብ ይሰጣል ድምጽ ሲባል በቃ በደንብ ማሳያ ነሽ። ደስ ይላል። ከናውቴ ከዛ ሁለተኛ ወጣሽ ከኮሮናው በኋላ ማለት ነው። በጣም ሰው ወደደ። ሲያምር ለዛሽ ክሊፑ በጣም ቆንጆ ቁንጅናውም አለ ፈገግታውም አለ። ከናውቴ ምን ማለት ነው ግን? ከናውቴ ማለት በፍቅር
እንደ መከላተም ወይም ዋጋ እንደ መክፈል ኦልሬዲ በቃ ክልትው ብያለሁ ፍቅር ያኔ ክልትው ዋልሽ ወይስ ግጥሙና ዜማው ስለመጣ ነው? አይ የሰው ልጅ እኮ የሆነ ወቅት ዋጋ ትከፍያለሽ። እሺ እንደዛ ነው። ከዛ ማን ጻፈልሽ ግን ግጥምና ዜማው? ተስፋ ብራ። ሁለቱን ዜማ አንቺ ትሞክሪያለሽ? ኮረና ዜማ ገጣሚ ሞክር። የመጣውን ግን በደንብ የመጣውን መቀበል። ይሄ ሸካራ ወፍራም ጎልደን ሳውንድ የሚባል ይሄ ዝግት ያለ ድምጽ ነው ያለሽ። አዝማሪ ቤት ረጅም ጊዜ መቆየትሽ እሱን ድምጽ አመጣው ብለሽ ታስበሽ ወይስ በዘመናዊውን ትጫወቻለሽ? በደንብ ዘመናዊውን እጫወታለሁ፣ ግን በቃ መጀመሪያም እንደዚህ ነው። ሰው እኮ እንደዚህ እንዲወፍር ሐሞት ይጠጣል፣ ብዙ ነገር ይደረጋል። እኔ ደግሞ ጭራሽ ዘጋኝ እላለሁ። ሰው ይወዳል በጣም ዝግት ያለ ድምጽ፣ ስሞኪ ድምጽ በጣም ብዙ ሰው ይወዳል። ከዛ ሁለተኛ ሙዚቃሽን አወጣሽ። ሁለተኛዬ ደግሞ ብርዘው። ዜማው ደግሞ በጣም ገዢ ነው። ክሊፑ በጣም ቆንጆ ነበር። በማን ተሰራ ክሊፑ? ተወዛዋዦቹ በጣም ደስ ይላሉ። በጣም ሹምዬን ከናውቴንም ሹምዬን ብርዘወንም ሹምዬ በጣም ቆንጆ ሙዚቃ። እሱ ራሱ ሰው በቃ በደበስ ሙዚቃ ከስር ኮሜንቱ አስተያየቱ ሁሉ በቃ ሚሚ ራሷ ሀገር ራሷ የምትገልጸው ነገር በቃ ባህል ናት ራሷ ድምጿ ብሎ በጣም ብዙ ሰው ወዶታልና ደስ ይላል። ከዛ በኋላ እኔ የምወደው ዘፈንስ ጭንቅ። ከዛ በፊት ነው ቆይቷል። እንዴ ረሳሽ? እንደዚህ ልጅ እንደመውለድ ነው ይባላል ሙዚቃ እንጂ ዛሬ ከስራ ላይ ቀጥታ ስለመጣሽ ነው አንዳንድ ነገር እየረሳሽ ነው። ምን ዛሬ ደግሞ ጭንቅ ይላል ሆዴ ጭንቅ ጥብብ ይልብኛል ሆዴ። አንቺ አጠገብ መስፈን እንኳን ነው እንዲህ አይደለም ወይ የወትራው ልማዴ? ጭንቅ ጥብብ ይልብኛል ሆዴ። አማን አይደለም ወይ ሰላም አይደለም ወይ አገሬ የትውልድ መንደሬ። በቃ ይሄ ዘፈን አሁን እንኳን ከአገርሽ ላይ ይቅርና በቃ የትም ከሀገር ውጭ ይቅርና ሀገርሽ ላይ ሆነሽ በጣም የሚነካ ነው። ምን ይሰማሻል ስትጫወቹ? አንቺ ራስሽ የሆነ መልእክት የሆነ የሚናገር ነገር አለው አይደል? አዎ ነው። ከሁሉ ሙዚቃዎች በጣም መልእክቴን ተናግሯል ብለሽ የምታስቢው ያለ? መልእክቴን ያው የገጠር እንትን ስለሚል አገር ጭንቅ በጣም ቆንጆ ሙዚቃ ነው እሱ። ይሄ ስሜትን አሁን ድረስ እንደ አዲስ ደግሞ ሰዎች ወደውት ሶሻል ሚዲያ ላይ አይቻለሁ። በጣም ደስ ይላል። ቲክቶክ በጣም ይሰራበት። ሀገር አይደለም መቼም ልብ ይነካል በጣም። ሄድሽ ከሱ ጋር የተያዘ ደግሞ ጎንደረኛ ጎንደር አለ። የጎንደር የጎንደር ያባጃሌው እሱ አሁን ያወጣሽ የመጨረሻ ሙዚቃ አይደለም። በመሀል ከሶፍታልክ ጋር ማለት ያዛ የሙጭንቅ ጋር ሙሉ ስራ ነው የሰራው። ሙሉ ስራ ብቻ ማለት ሲንግል አይደል እነዚህ። እውነትሽን ነው። ከዛ መሀል ነው ማለት ነው ጭንቅ ብቻውን። ሌሎቹ ሙዚቃዎች አሉ በእርግጥ ግን ጭንቅ በጣም ሰው ጋር ገባ። የጎንደሩም ያው ሰው ግጥሙን ቲክቶክ ላይ ይሰሩበታል ጎንደሩም። አሁን በቅርብ ያወጣሽ የጎንደር ሙዚቃ በጣም ቆንጆ ነው። እንደውም ይመስለኛል በደንብ አልተሰማም። ወቅቱ በጣም ብዙ ሙዚቃዎች የሚወጡበትም ስለነበር ይመስለኛል። እውነት ነው። እንዴት ተሰራ እሱ? ግጥምና ዜማው ሰይድ ነው። እሺ ግጥሙ ተስፋ ብርሃን። በጣም እኔ እንትን የሚለኝ ከአንቺ ድምጽ ጋር መሄድ ነው የሚሰጡሽ። አንዳንዴ አሁን ድምጻችሁ ልክ እንዳንቺ አሁን ሸከር ያለ ጎልደን ቮይስ ያለው ሰው የሆነ ሜጀሩን የማይሆን ግጥም ይሰጧቸዋል። ትመርጫለሽ ወደ አንቺ ሲመጡልሽ ዜማና ግጥም? አዎ ትመርጫለሽ። ትዞሪያለሽ ማለት እንትን ትያለሽ፣ ታማልቻለሽ። ይሁን ትያለሽ። ዘመናዊ መስራት አታስቢም? ሙሉ ዘመናዊ እንትን መስራት አልፈልግም፣ ግን ማለት ዘመናዊና ባህል የሆነ ብዙ ያልተለያየ ነገር ብሰራ ሀሳቡ አለኝ። ግን ጥርግ ብዬ ወደ ዘመናዊ መግባት የባህል ይመስለኛል። እንትን ያረግሽ ይመስላል፣ ባህሉን የነካሽ ይመስልሻል? ድምፅሽም በቃ ባህል ነው። አሁን አንቺ ስትሰሚ ባህል ሙዚቃ ነው እንትን እውነት ነው። እኔ ባህል ይመቸኛል። ባህል ያደግሽባት አይደል? ደስ ይላል። አሁን በጣም ቆንጆ ደግሞ የራያ ሙዚቃ እየሰራሽ ነው። የወሎ ሰርተሻል፣ የጎንደር ሰርተሻል፣ ሰቆጣም አለ። ሁሉም ሙዚቃዎች አሉ አንቺ ጋር። አሁን የራያ ነው። የራያ ቆንጆ ስራ እግዚአብሔር ጋር እንግዲህ በቅርቡ ካነሳ ነው አይቀር ለየት ያለ ገጠመኝ ሞሻቅ ስራ ላይ ሙዚቃ ላይ
ለየት ያለ ሽልማትም ሊሆን ይችላል። ሽልማትማ ሁሉ ሰው እንደሸወደሽ ነው የሚሆነው። ሽወዳ ነው ሽልማት ነው። ሽልማት አንዴ ገጠመኝ። የሆነ ሰውዬ ሲዘፍን ከውጭ የመጣ ነውና ዶላር ዝም ብሎ ብዙ ዶላር ሰጠን። እሺ ከዛ ሲሰጠን ልጁ ወንድየው ልጁ አብሮት አለ የሆነ ወንድ ልጅ አብሮት ማለት ነውና እሺ ከዛ ሽንት ቤት ስገባ ብሩን አምጪ ይለኛል። እንዴ ጠብቆ ኧረ እኔ ጋር አይደለም ከወንዱ ነው አልኩት። ከወንዱ ነው ስለው ግን እኔ ጋር ነው ብሩን ያዝኩት እኔ ነው ሸጥ እንዴ። ከዛ እንዳጋጣሚ ወንድየው ወደ ሽንት ቤት ሲሄድ ጠብቆ እንዳጋጣሚ የሆነ ነገር ይሰማሻል አይደለ? ቅርቅር የሚል ነገር ቆየ። እንዲህ ሰድ እንደዚህ አድርጎ አንጠልጥሏል። ዶላሩን አምጣ ብሎ እንዴ ሰጠሁት እንዳትኝ ለምን እንዴ አንጠለጠለውና ከዛ እንዳጋጣሚ የሆነ ልጅ ነበረ። በቃ እንዴት ያንጠለጥለዋል ብሎ ገብቶ ዱላ ገጠሙ። በቃ ኃይለኛ ዱላ አልኩሽ እንዳለብኝ በቃ ኃይለኛ ዱላ። ከዛ ወደ እስር ቤት ምናምን ሄዱ። እኔ መድኩ። አሁንም እውነት በጣም ተፈነካከቱ በቃ። ከዛ ልጁ ደግሞ ግን ብር ወስዶብኛል አለ። ያው ወስዶበታል ግን በጣም ደሙን ላፈሰው። ሰው አንዳንድ ይሄ አሁን ዘፈን በጣም ኃይል ስላለው ስሜታዊ ይሆንና ሰው ያለውን ነገር ሁሉ ይሰጣል። ከዛ ትዝ ሲለው ምን ሆኜ ነው ሄደና ደግሞ መልሽ ያለኝ እኮ ራሱ አይደለም ሌላ ነው። ሌላ አብሮት ያለ ሰውዬው እኮ አይደለም ልጅ እኮ ለራሱ ፈልጎት ነበር። ኦኬ ይሄ ባህል ቤቶች፣ ምሽት ቤቶች የትጂ ቤተሰብ ሊድ ስትይ በጣም በጣት የሚቆጠሩ ግን ባህል ይዘታቸውን ደግሞ በትክክል እንደ ድሮ የጠበቁ ናቸው የሚለው ጥያቄ አለ። አንቺ የኖርኩበት ያደግኩበት ነው ብለሽ እዚሁ አዲስ አበባ ውስጥ ደግሞ የባህል ቤት ከፍተሻል። በቃ ማለት በባህል ስሰራ ነው የኖርኩኝ። አሰራሩ ምንም እንዲለቅ አትፈልጊም። ካለባበስ ጀምሮ ከፀጉር አሰራር ጀምሮ ከመጀመሩ ትክክለኛ ባህሉን የሚሰራ ብዬ አስባለሁ። እና ቆንጆ ስራ ነው። ቆንጆ ስትገቢ ራሱ ከመንበሩ ጌጣጌጡ ምናምን ኮታኮቱ ስታይ የባህል ነው የሚመስለው። በቃ ባህል ነው። ስለዚህ ሌላ ቦታውን አትጫወችም ማለት ነው። ባህል ምሽት ቤት ከቤቴ ነው። ከቤትሽ ነው። ሰርግ ላይስ? ሰርግ ላይ እሰራለሁ። ግብዣ ምናምን ጊዜ ባንዲ ስራ አንዳንዴ ካገኘሁ እሰራለሁ። ግን ምሽት እንደ ድሮ አንድ ቦታ በፊትም አንዳንዷ ስሰራ ብዙ አመት ፈንድቃ ሰርቻለሁ። በጃዝም በባንድም ሰራ ነበር ፈንድቃ ማለት። ግን ማታ ምሽት ቤቴን ትቼ አንዳንዴ ስራ ካገኘሁ ነው እንጂ ዝም ብዬ ሌላ ጋር እንትን አልሰራም። ቤቴ ነው። ቤትሽ ነሽ። ቤትሽ ግን ከእሑድ እስከ እሑድ ክፍት ነው? ክፍት ነው። እመጣለሁ በእውነት መድረክ ላይ ትንሽ ወዛወዝና ዶላሩን ዝም በኛ ነው የምናስመልስ። አንቺ ፈረንጆች አንቺ ስትዘፍኚ አይቀርም። እኔ በእኔ አጫጫ ድምፅሽን በጣም ነው የምወደው። አንድ ሌላ ለየት ያለ ከአንቺ ሙዚቃ ውጪ አንድ ተጫዋችልኝ የሚል። ኧረ እንደምን አለህ ኧረ ዘመዴዋን ወይ ሽሞንሞን በልልኝ ወይኔ ጉዴ ድምጻው ያዘኛ ባዜን ገለል እንዲልልኝ ያመኛል ጤናማ አይደለሁኝ ከመድኃኒቴ ጋር ካልተገናኘው ኧረ እንደምን አለህ ኧረ ዘመዴዋን ነገር ወዲያ ወዲን ሆነና ቸገረኝ እንዳንተም ወደው ሰውም አልነበረኝ ኧረ እንደምን አለህ ኧረ ዘመዴዋን ይሄማ ዶላር አይደለም ምንም ያዘንባል እንጂ የሚየኔ አምጪልኝማ ናፍቅዬ አለኝ እኮ የቅድሙ አንቺ ቦርሴ ውስጥ በቃ ስሜት አይሆኝ እውነት ጥቁሩን ቦርሴን አምጪ እንደው ድምፅሽ አንቺ ዳህጢያት ታስገቢ
አይ እቺ ዶላር ቤት አትገባም ዛሬ ታይም ያርቅሽ እስቲ ቤትሽ ባልመጣ አይ በስመ አብ ነገር በዛ አይቻያ እዚህ ጋር አድርጌያለሁ ጀምሪ አሁን ግን ትዘፍኝልኛለሽ አንድ እንጂ አሆ በለው በለው ወራገር የበለው ድማም የበለው ኧረ ወንዜ በለው አወይ ወይ 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 ኧረ በለው በለው አወይ ወይ 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 እንዴት ታለው አወይ ወይ 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 ችግር የለም ወይ የረወየው አወይ ወይ 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 ደመላሽ እንዳለው ኧረ በለው በለው ኧረ አገሬ በለው ኧረ በለው በለው ኧረ ወንዜ በለው እንዴት በለው በለው እንዴት ታለው ይቸግር የለም ወይ ደመላሽ እንዳለው አይ እናኑ አይ እና ዛሬ ባጋጣሚ ነይ በዶላር ነው ምን ያንቺ ቢገባሽ እኮ ዛሬ ያዞልሽ ነው አጋጣሚ ይዣት ነበር። ውይ ሚሚ እንትን ነው ሀገር ሰው ነው ሁሌ ሀገር ከዛ እናንተ ናችሁ ከዛ ቀላል አይደለም። ሰው እኮ እየተነሳ ወደ ብዙ ነገር የሚማገደው ኃይል አለውና ኑሪልን። በጣም አመሰግንሻለሁ አክብረሽኝ ስለመጣሽ ሚሚ። ማለት የምትፈልጊው ማመስገን የምትፈልጊው እንኳን አደረሳችሁ ማለት የምትፈልጊው ይሄው ለመላው ለኢትዮጵያ ሕዝብ እንኳን አደረሳችሁ፣ ለቤተሰቦችም እንኳን አደረሳችሁ። ሁሉም በጣም ጥሩ ምሽት ታሳልፋላችሁ። በርቺ። በጣም የሚዬ ራስሽ ባህል ሀገር ነሽ። እዚህ ጋር ደግሞ በመድረካችን በጣም ቆንጆ የምትወዳቸውን የሚዬ ሙዚቃዎች ደግሞ በደንብ ወገባችን ይዘን እናስነካዋለን። የትም መሄድ የለም። እስከዛው ግን መቅዲ ሚዲያን ሰብስክራይብ አድርጉ። የአባይ መዝናኛ ዝግጅቶችም እንዲሁ ይቀጥላሉ። መልካም ጊዜ